እግዚአብሔር ይባረክ። እንግዲህ ዛሬ የምንጀምረው ያው ከትላንቱ የቀጠለ ነው። ዛሬ የምንቀጥለው ትላንትና በጣም በሚደንቅ ሁኔታ ፓስተር ካሌብ ከምዕራፍ 7 እስከ ምዕራፍ 9 ድረስ ያለውን ተመልክተን ነበረ። እንግዲህ በተለይም የአሦርን ኃይለኝነት በዛ ዘመን ላይ ከነበሩት መንግስታት ያለ መንግስታት ሁሉ ትልቁ ኃያሉ መንግስት የነበረው የአሦር ንጉስ እንደነበረ እንዲሁም ደግሞ የእስራኤልና የሶሪያ ነገስታት የአሦርን ንጉስ ለመግጠም ጥሪ አቅርበው ነበረ። ጥሪ ያቀረቡት ደግሞ ለማን ነው? ለይሁዳ ነው። እንግዲህ መጽሐፍ ቅዱሳችን ላይ ለመለየት እስራኤል ለሁለት ተከፍላ የነበረችበት ወቅት ነው። ኢሳያስ ይህን ትንቢቱን በሚጽፍበት ወቅት ላይ የእስራኤል ሲል ያዕቆብ ሲል ኤፍሬም ሲል ኤፍሬም አሁን በጣም ትንሽ ነገር ነው፣ ግን በጣም ኃያል ብርቱ የሆነ ጦረኛ የሆነ ስለሆነ እስራኤል ሁሉ የአስሩ ነገድ ከግማሽ የሚጠራው በኤፍሬም ነበረ። እዚህ ቦታ ላይ በተለያዩ ቦታዎች ላይ ስትመለከቱ ኤፍሬም የሚለውን ስም ትሰሙታላችሁ። እና ኤፍሬም፣ እስራኤል፣ ሰማሪያ ሲል ሰማሪያ ደግሞ የእስራኤል ዋና ከተማ ስለነበረች ሰማሪያም ብሎ ካወራ ስለ ሰሜኑ መንግስት ነው የሚያወራው፣ ስለ ብዙሃኑ ስላሉበት ብዙ ነገዶችን ስለያዘው ስለ ሰሜኑ መንግስት ነው የሚያወራው። ስለዚህ ኤፍሬም፣ ሰማሪያ ሲል እስራኤል ሲል ያዕቆብ ሲል ጭምር በዚህ ክፍል ላይ አሁን ሳነብላችሁ ከዚህም በኋላም ስንከታተል የሰሜኑን መንግስት ወይም ብዙሃኑን ነገድ የያዘውን ያንን መንግስት የያዘ ነው። ሁለተኛው የተከፈለው መንግስት ደግሞ ማን ነው ስንል የይሁዳ መንግስት ነው። የይሁዳ መንግስት የደቡቡ መንግስት የሚባል ነው። ይሁዳን ሲጠራው የዳዊት ቤት እያለ ይጠራዋል። በሌላ አጠራር ደግሞ ወይንም ደግሞ ዋና ከተማዋ ኢየሩሳሌም ስለሆነች ከዛ ጋር ተያይዞ ከተጠቀሰ ስለ ይሁዳ ነው የሚያወራው ማለት ነው። ምናልባትም እንደ ተጨማሪ የዳዊት ቤት የሚል ምዕራፍ 7 ቁጥር 2 ላይ እዛ ታስታውሱታላችሁ፣ ትላንትና በተነበበው ክፍል ላይ ነበረ እና የዳዊት ቤት የይሁዳ መንግስት ካለ ይህንን ሁለተኛው ወይም የይሁዳን ቤት የዳዊትን ዘር የተከተለውን የዳዊት ነገድ ያለበትን የይሁዳን ነገድን የሚያሳይ መሆኑን በዚህ ከፍላችሁ ትይዙታላችሁ ማለት ነው። ታዲያ እዚህ ቦታ ላይ አሁን የመጣንበት ምዕራፍ 10 ላይ ከመድረሳችን በፊት ምዕራፍ 10 ከ1 እስከ 4 ከምዕራፍ 9 ከ8 ጀምሮ ካለው ቃል ጋር አብሮ መሄድ ነው እና ከላይኛው ክፍል ጋር የሚጠቃለል ነው። ለምን ትላንትና ስናነብ ትዝ ብሏችሁ ከሆነ ቁጥር 12 ላይ ያለው መጨረሻው ላይ በዚህም ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች የሚል ቃል ነው ያለን። እቺን ቃል እንዳትረሱት። ከዛ ቁጥር 17 ላይ መጨረሻው ላይ አሁንም በዚህ ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች የሚለውን ቃል እናያለን። አሁንም ቁጥር 21 ላይ በዚህ ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች የሚለውን እናያለን። አሁን ምዕራፍ 10 ላይ ቁጥር 4 ላይ ስንደርስ አንድ አይነት ስለሆነ ከላይኛው ክፍል ጋር ስለሚሄድ ሲጨርስ ምን ብሎ ነው የሚጨርሰው? እዚህም ክፍል ላይ ስንመለከተው እንደዚህ ይላል። ቁጥር 4 ላይ ያው የመጨረሻውን እየወረድኩ ነው ማነብላችሁ እስካሁን እንዳረኩት። በዚህም ሁሉ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። ስለዚህ እስከ ቁጥር 4 መጨረሻው ድረስ ያለው ቃል ምዕራፍ 9 ጋር ተያይዞ የሚመጣው እንደው በግጥማዊ መልኩ የመጣ ትንቢት ነው እና ይህም ምዕራፍ 10 ከ1 እስከ 4 ያለው ከዛ የሚቀጥል ነው እና ይሄ ክፍል ምዕራፍ 9 ላይ ደግሞ ያለውን ክፍል ስንመለከት በጣም የምናየው የያዕቆብ ቤት ወይም የእስራኤል ቤት ተብሎ ያ ህዝብ ያ ነገድ ወይም ያ መንግስት ያደረገውን ትዕቢትን በእግዚአብሔር ላይ ያመፀውን አመፅ ደግሞ ይሁዳን እንዴት እንዳጠቃ ደግሞ የአሦር መንግስት መጥቶ ሲመታው ከመመለስ ይልቅ ንስሐ ከመግባት ይልቅ ወደ እግዚአብሔር ከመሮጥ ይልቅ በትዕቢት ይናገር እንደነበረ ትመለከታላችሁ። ለምሳሌ ቁጥር 8 ላይ ስትመለከቱ ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ፣
በትዕቢትና በልብ ኩራት አያችሁ፣ እንደዚህ ሆኖ እንኳን ጡብ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬም እና በሰማሪያ የሚኖሩ ሕዝብ ሁሉ ያውቃሉ። አያችሁ፣ ኤፍሬም፣ ሰማሪያ፣ እስራኤል፣ ያዕቆብ እየተባለ የሚናገረውን በሙሉ ስትመለከቱት የሚያወራው ስለ ሰሜኑ መንግስት ነው የሚያወራው። በጣም ትዕቢተኛ የነበሩ ከእግዚአብሔር ያመፁ ነበሩ። ምንም እንኳን በዚህ ጊዜ ላይ የይሁዳ ንጉሥ አካዝም አመፀኛ የነበረ ጣዖትን የሚያመልክ ትላንትና ስንማር እንደነበረው እግዚአብሔር ምልክትን ለምን ሲለው እንኳን በውስጡ ሐሰትን ተሞልቶ ነገር ግን በአፉ ደግሞ እግዚአብሔርን አልፈታተንም ምልክትን አልጠይቅም ብሎ በኋላ ላይ ግን ጣዖታትን ሲፈልግ አሶር ያሸነፈው ጥሩ ጣዖት ስለያዘ ነው ብሎ የአሶርን ጣዖታትን ቤተ ጣዖቶችን እየሰራ ሲያመልክ ሲያጥንላቸው እንደነበረ እንመለከታለን። እና ምንም እንኳን የይሁዳ መንግስት አመፀኛ ቢሆንም የእስራኤሉ ደግሞ ይሄ የሰሜኑ መንግስት በጣም በክፋት የተሞላ በእግዚአብሔር ላይ ያመፀ በትዕቢት የተሞላ ስለነበረ እግዚአብሔር ደግሞ ትዕቢተኛን ስለሚቃወም ትዕቢተኛን ስለሚቀጣ የሚቀጣበት የራሱ መንገድ አካሄድ ስላለው እስራኤልን ወይም የሰሜኑን መንግስት ለመቅጣት አሶርን ሲልክ እንመለከታለን። በመጀመሪያ የሰሜኑ መንግስት በይሁዳ ላይ የፈጸመው በደል ይሄ ነው የሚባል አይደለም። ሄዳችሁ ሁለተኛ ዜና 28 ላይ ስትመለከቱት ታገኛላችሁ። በይሁዳ ያደረሱትን እስራኤልና ሶሪያ ተቀናጅተው የእስራኤልና የሶሪያ ጦር ይባል ነበረ እና ተቀናጅተው ያመጡት ግፍ የሰሩት በደል ይሄ ነው የሚባል አይደለም። በታሪክ ውስጥ በጣም ለምሳሌ ያክል ሁለተኛ ዜና ምዕራፍ 28 ቁጥር 5 ላይ ሄዳችሁ ስትመለከቱ ሶሪያውያንን መቱት ይልና ከእርሱም ብዙ ምርኮኞችን ወሰዱ ይላል። ከማ ከይሁዳ ወደ ደማስቆም አመጡ ይላል። ከዛ ወረድ ብላችሁ ደግሞ ስትመለከቱ የሮሜልዩ ልጅ ፋቁሄ ይላል። ይሄ ደግሞ የእስራኤል ንጉስን ነው የሚያወራው። ፋቁሄ በአንድ ቀን ከይሁዳ 120 ሺህ ገደለ ይላል። በአንድ ቀን እስራኤል ወይም የሰሜኑ መንግስት የደቡቡ መንግስት ላይ በይሁዳ መጥተው በአንድ ቀን 100 ሺህ ሰው ገለዋል። ይሄ ብቻ አይደለም። ቁጥር 8 ላይ ሄዳችሁ አንደኛ ዜና 28 ሁለተኛ ዜና ማለት ነው 28 አይ ቲንክ እዚህ ላይ እየጻፉልን ይመስለኛል። ጌታ ይባርካችሁ። ማራናታ የሚል 28:8 ላይ ደግሞ እንደዚህ ይላል፣ የእስራኤል ልጆች ከወንድሞቻቸው 200 ሺህ ሴቶችን ወንዶችንና ሴቶች ልጆችን ማረኩ፣ እጅግም ምርኮ ወስደው ወደ ሰማሪያ አጋዙ ይላል። በጣም በሚገርም ሁኔታ ደግሞ ይኸው ለቁጥር እንኳን የሚከብድ 200 ሺህ ሴቶችን ወንዶችን ይዘው ወደ ሰማሪያ ማርከው ሲወስዱ ደግሞ ትመለከታላችሁ። እና እንዳልኳችሁ ሶሪያ በጣም ብዙ ነገሮችን ነው የወሰደባቸው። ምርኮኞችን ወስዷል፣ ወደ ደማስቆ አስገብቷል። ከዛ ደግሞ ይሄ የሮሜልዩ ልጅ ፋቁሄ የእስራኤል ንጉስ የነበረው የሰሜኑ ንጉስ የነበረው ወደ ይሁዳ መጥቶ ደግሞ በይሁዳ ላይ ጥቃት ፈጽሞ 100 ሺህ ሰዎችን ገሎ 200 ሺህ ሰዎችን ማርኮ ወደ ሰማሪያ ደግሞ አግዞ ነበረ። በዚህ በጣም የወደቁበት ጊዜ እንደነበረ ይሄ ታሪክ ልብ በሉ እና ይሄ ለምንድን ነው የሆነው የሚለውን ትላንትና ስንመለከት የአካዝ ትዕቢት፣ የአካዝ አመፅ፣ የህዝቡ ጣዖትን ማምለክ፣ እግዚአብሔርን አለመፈለግ እንደነበረ እናያለን። ይሄ በደለኛዋ እስራኤል ያመፀችውን ይሁዳን ከሶሪያ ጋር ሆና ስትቀጣ ትመለከታላችሁ። እግዚአብሔር በዚህ ውስጥ ሉዓላዊ ነው። አንዱ አንዱን እንዲቀጣ የሚያደርግ ሁሉን የሚቆጣጠር በእርሱ አይን ፊት ሁሉ ነገር የተራቆተ የተገለጠ እግዚአብሔር ዝም የማይል ያለ እርሱ ሐሳብ ነገሮች እንዲሄዱ የማይፈቅድ እግዚአብሔር ፈቅዶላቸው እስራኤል ይሁዳን አጥቅታለች ከሶሪያ ጋር ሆነው። ለምን? ይሁዳ አመፅ ውስጥ ስለነበረች ማለት ነው። ታዲያ ምዕራፍ 10 ላይ ከ1 እስከ 4 ስንመለከት ከ9:8 ጀምሮ ያለውን ይህን ግጥማዊውን ሐሳብ ይዞ ይመጣና አንድ ነገር ይነግረናል። የሚናገረው ስለ ሰሜኑ እንደሆነ ከ9:8 ጀምሮ
ተመሳሳይ ቃላቶቹን ደጋግመን ያየናቸውን እስከ 14 ድረስ ስለ ሰሜኑ መንግስት ስለ እስራኤል ነው። ምን አይነት ጊዜ ላይ ምን አይነት ወቅት ላይ ምን አይነት አመፅ ላይ እንደነበሩ በመጀመሪያ ትዕቢታቸውን ይነግረናል። ቀጥሎ ደግሞ መሪዎቹ እንዴት እንዳሳቷቸው ትዕቢታቸውን አሁን ባነበብኩላችሁ ምዕራፍ 9 ቁጥር 8 ላይ ምን ይላል? በትዕቢትና በልብ ኩራት ይላል። ትዕቢተኞች በልባቸው የኮሩ እግዚአብሔር ይህንን አምጥቶብናል፣ እኛ ደግሞ እንሰራዋለን ይላሉ። እግዚአብሔር ይህን ነቅሏል፣ እንቀይረዋለን፣ በሌላ እንተካዋለን እንደውም ይላሉ። እና የመመለስ ልብ ያልነበራቸው ትዕቢተኞች ኩሮች እንደነበሩ ትመለከታለን። ቁጥር 13 ላይ ደግሞ 9:13 ላይ ህዝቡ ግን ወደ ቀሰፋቸው አልተመለሱም ይላል። ወደ እግዚአብሔር አልተመለሱም፣ የሰራዊትን ጌታ እግዚአብሔርን አልፈለጉም። ህዝቡ እንደዚህ ነበር። ስለዚህ እግዚአብሔር ራስንና ጅራትን የሰሌኑን ቅርንጫፍ እንግጫውን በአንድ ቀን ከእስራኤል ይቆርጣል። ሽማግሌውና ከበርቴው እርሱ ራስ ነው፣ በሐሰትም የሚያስተምር ነቢይ እርሱ ጅራት ነው። ይህ ህዝብ የሚመሩ ያስቷቸዋል። መሪዎቹ አሳቾች የሆኑበት ጊዜ ላይ ነበር። ይህ ህዝቡ የሳተው መሪዎች የሚያስቱበት፣ ህዝቡም ራሱ ወደ እግዚአብሔር ያልተመለሰበት በግፍ የቀጠለበት ጊዜ ነበረ። ከላይ እንደተመለከትነው በትዕቢት ውስጥ ነበሩ። ሐሰተኞች አስተማሪዎች ተነስተዋል። ህዝቡ ወደ እግዚአብሔር መመለስ እምቢ ያለበት ጊዜ ነው። በሶስተኛ ደረጃ ደግሞ የምንመለከተው ነገር ምንድን ነው ስንል ከምዕራፍ 10 ላይ ከቁጥር 1 እስከ 4 ያለውን በዚህ በአዲሱ መደበኛ ትርጉም ላነብላችሁ። ቀለል ባለው አጻጻፍ ላስቀምጥላችሁና እንመለከተዋለን። ይሄንን እንደዚህ ይላል። እሺ ምዕራፍ 10 ከ1 ጀምሮ ፍትህ የጎደለውን ሕግ ለሚያወጡ ጭቆና የሞላበትን ስርዓት ለሚደነግጉ ወዮላቸው። በጣም ደስ የሚል ቃል ነው ይሄ። ወዮ የሚለው ቃል በጣም የሚገርም ቃል ነው። በዕብራይስጥ ይሄ ቃል ወዮ የሚለው ቃል ሆይ ብለው ይቆያል። ሆይ አሁን እኛ ወዮ ጉድ መጣ እንደምንለው ማለት ነው። አደጋ አለው፣ መከራ አለው፣ አልቅሱ። ወዮታ ለለቅሶ ነው፣ ለሙሾ ነው። ከፊት ለፊታቸው ያለውን አስፈሪ ነገር የሚጠቁም ነው። ወዮላቸው ለነማ ሕግ ለሚያወጡ። ምን ለማድረግ ነው ሕግ የሚያወጡት? ግፍ ለመስራት ሕግ የሚያወጡ፣ ሕጋዊ ድጋፍ ያለው ግፍ የሚፈጽሙ፣ ሕጉ ራሱ ለግፍ ለማድረጋቸው የሚረዳቸው፣ ይህንን የሚቀርጹ የሚያወጡ፣ ሕግ የሚጽፉ የሚያረቁ፣ ትእዛዝ አድርገው የሚያስተላልፉ፣ ማንን ለመጉዳት? መበለትን ለመጉዳት፣ ድሃ አደጉን ለመጉዳት፣ ወላጅ አልባውን ለመጉዳት፣ በቃ ድሆችን በሙሉ ለማጥፋት በሕግ ነው። እግዚአብሔር በእውነት አይደለም እላችሁ፣ በተለያየ ዘመን ላይ እንዲህ አይነት መሪዎች ተነስተዋል እና በየዘመናቱ ይነሳል። እግዚአብሔር ምድራችንን በሕግ ግፍ ከሚፈጽሙ ይጠብቃል። ሕግ አውጥተው ሕጉን ለግፋቸው ማስፈጸሚያ ከሚያደርጉ መሪዎች እግዚአብሔር ለዘላለም ይጠብቀን። እንደዚህ ነው የሚለው፣ ፍትህ የጎደለውን ሕግ ለሚያወጡ እንትን ያደርጉታል። ኢንስቲቱሽናላይዝድ ያደርጉታል፣ ተቋማዊ ያደርጉታል። ከዛ ጭቆና የሞላበትን ስርዓት ለሚደነግጉ፣ የድሆችን መብት ለሚገፉ፣ የድሆችን መብት ይገፋሉ፣ ግን ህጋዊ ናቸው። የገፉት በመብታቸው ማለት ህገ መንግስት ይፈቅድላቸዋል፣ ስርዓቱ ይፈቅድላቸዋል፣ ህጉ ይፈቅድላቸዋል። እንደ መንግስት አጽድቀውታል። መሪዎቹ የበላይ አካላት የሚባሉት በእስራኤልን የሚመሩት መበለትን፣ ድሆችን፣ ወላጅ አልባዎችን፣ የተጨቆኑ ሰዎችን በሙሉ በህግ አግባብ ግፍ እንዲፈጽሙ ህጉ ይፈቅድላቸዋል። ማፈናቀል ይችላሉ፣ እርሻቸው መንጠቅ ይችላሉ፣ መኖሪያቸው ማፈናቀል ይችላሉ፣ ምንም ነገር ማድረግ ይችላሉ። ለምን? ያወጡት ህግ ያንን የሚያጸድቅ ነው። ከእግዚአብሔር ከጽድቁ ተቃራኒ የሆነ ህግን የሚያወጡ፣ እግዚአብሔር ለድሃው ተሟገቱ ብሎ የሾማቸው ሰዎች ድሃውን ለማፈናቀል ህግ አውጥተው ከሞገቱ፣ ይሄ ማለት
እግዚአብሔር ላይ አምፀዋል ማለት ነው። ፈራጅ እግዚአብሔር ይነሳል፣ የጽድቅ ፈራጅ እግዚአብሔር ይቆጣል ማለት ነው። እንደዚህ ላይ የድሆችን መብት ለሚገፉ የተጨቆነውንም ሕዝቤን ፍትህ ለሚያዛቡ መበለቶችን ለሚበዘብዙ ወላጅ የሌላቸውን ልጆች ለሚመዘብሩ ወዮላቸው። ፍርድ ከፊት አለ፣ ወዮላቸው። በዘመናት መካከል ጻድቅ የሆነው እግዚአብሔር ለድሃው የሚራራ ለመበለት ዳኛ የሆነ ድሃ አደጉን አባት የሆነው እግዚአብሔር በሕግ አውጥተው ሕግ አርቅቀው መበለትና ድሃን ወላጅ አልባን ሲሞግቱ፣ ሲያንቁ፣ ሲያባርሩ፣ ሲያፈናቅሉ፣ ረሃብ ውስጥ ሲከቱ እግዚአብሔር ዝም አይልም። ወዮ የተባለው ይመጣባችኋል። ማን ይመጣል? የሚቀጣችሁ ይመጣል። እግዚአብሔር በፈለገው መንገድ ጅራፉን ያነሳል። እግዚአብሔር በፈለገው መንገድ መቅሰፍቱን ይልካል፣ ዱላውን ያነሳል ብሎ ነው የሚናገራቸው። ከዛ ከቁጥር 5 ጀምሮ እንመለከተዋለን እና ይሄንን ቃል ስትመለከቱ እግዚአብሔር በዘመናት ሁሉ ለድሆች የሚሟገት ነው፣ ለመበለቶች የሚራራ ነው፣ ወላጅ ለሌላቸው አሁንም በዚህም ዘመን በአዲስ ኪዳንም እግዚአብሔር ይራራላቸዋል። አሜን። ወላጅ የሌላቸው ልጆች ለሚመዘብሩ ወዮላቸው። በምትጎበኙበት ቀን ምን ይውጣችኋል? እግዚአብሔር በሚነሳ ቀን፣ በሚፈርድ ቀን ምን ይውጣችኋል? ጥፋትን ከሩቅ ሲመጣስ ምን ትሆናላችሁ? ጥፋት ይመጣል። ወዮ የተባለው ለዛ ነው። ኦይ ትላላችኋላችሁ። ይህን ድምፅ ያውቁታል እነሱ። ይሄ ድምፅ አስፈሪ የሆነ ቅጣት፣ አስፈሪ የሆነ ፍርድ ሲመጣ ገና ከሩቅ እያለ ወይ ይላል። አይሁዳዊን ያውቁታል። ይሄ የዕብራይስጥ ቃል ነው። ወይን ያለቀልን፣ ጠፋን፣ ወየው ጉድ፣ ወቾ ጉድ እንደማለት ነው። በቃ በእኛ ሀገር ደግሞ አለቀልን፣ ጠፋን፣ ወዮታ ምንለው ይሄ እምባ የሚቀድመን የምናለቅስበት ነገር ነው እና ወዮላቸው። ከዛ እንደዚህ ይላል፣ በምትጎበኙበት ቀን ምን ይውጣችኋል? ጥፋት ከሩቅ ሲመጣስ ምን ትሆናላችሁ? እርዳታንስ ለማግኘት ወደ ማን ትሸሻላችሁ? ማን ነው የሚያድናችሁ? ማን ነው የሚረዳችሁ? ከእግዚአብሔር ማን ነው የሚያስጥላችሁ? የመጨረሻው ፍርድ እግዚአብሔር ጋር ነው ያለው። እግዚአብሔር ሲፈርድ ማን ነው ከእግዚአብሔር የሚመልስ? እግዚአብሔር ፊት ቆሞ ሊያስታርቅ የሚችል ማን ነው? ማን ወንድ አለ? ማን ቅዱስ አለ? የትኛው መልአክ አለ? የእግዚአብሔርን ፍርድ ሊቀለብስ የሚችል ማን አለ? ወዮላችሁ፣ ወዮላችሁ። ከዛ እርዳታን ለማግኘትስ ወደ ማን ትሸሻላችሁ? ሀብታችሁንስ በግፍ ከመበለት በሕግ አጽድቃችሁ ከድሆች የመዘበራችሁት የሰበሰባችሁት ያከማቻችሁት ሀብታችሁንስ የት ታገኙታላችሁ? ከእስረኞች ጋር ከመርበትበት ከታረዱትም ጋር ከመጣል በቀር ምንም አይተርፋችሁም ይላቸዋል። ይህ እንግዲህ ምዕራፍ ከ9 ከ8 ጀምሮ ያለው እስከ ምዕራፍ 10 14 ድረስ ስትመለከቱት የምታገኙት በእስራኤል ባለው በትዕቢቷ ባለመመለሷ ድሆችን፣ መበለቶችን፣ ወላጅ አልባ የሆኑ ልጆችን በመበደሏ ምክንያት እግዚአብሔር ፍርድ ከፊት እንዳለ ሲጠቁም እንመለከታለን። ይሄ የወዮውን ድምፅ የምንሰማበት ጊዜ ነው። የአሦርን ከዛ በኋላ የምናየው አሦርን ለዚህ ወዮ ወዮ ይመጣባችኋል ለተባሉት ምን ይውጣችኋል? ምን ትሆናላችሁ? ማን ያድናችኋል? ማን ይረዳችኋል? ለተባለው ለፍርዱ ማንን ሊጠቀም ነው? እግዚአብሔር ሉዓላዊው እግዚአብሔር የአሕዛብን ንጉሥ አሦርን ኃያሉን መንግስት አመጣባቸው። ከቁጥር 5 ጀምሮ የሚናገረው ይህንን ነው። ከቁጥር 5 ጀምሮ እንመለከተዋለን። እንደዚህ ይላል፣ ተመልከቱ። የቁጣዬ በትር ለሆነ የመቅሰፍቴም ዱላ በእጁ ላለው ለአሦራዊው ወዮለት ይላል። አሁን ይውላችሁ ወዮለት፣ ድጋሚ ለአሦራዊውም ወዮለት ይላል። ለምን? አሦርን እስራኤልን እና ይሁዳን ቅጣ ብሎት የኃያሉን መንግስት ፈቀደለት። ከዛስ እሱ ደግሞ ታበየ። ኃይሌ ነው፣ ብርታቴ ነው፣ ጥበቤ ነው ማለት ጀመረ እና ወዮለት ለሱ። እግዚአብሔር
አንዱን በአንዱ እያጣፋ ጽድቁን ለዘላለም አጽንቶ ይኖራል። ይፈርዳል በጽድቅ እግዚአብሔር። አንዱ ሲያመፀበት በሌላኛው አመፀኛ ይቀጠዋል። ይሄኛው ደግሞ ሲታበይ ሲኮራ ከእግዚአብሔር በላይ ራሱ ከፍ ሲያደርግ ሉዓላዊ ነው፣ ሁሉን ይቆጣጠራል። ያልፈቀደው ነገር የለም። ስለዚህ አያቅም አሦር እሱ እንዳስነሳው አያቅም። ብዙ ሰዎች እኮ አያውቁም። ታውቃላችሁ አደለ? እግዚአብሔር እኮ እየተጠቀመባቸው እንደሆነ ሁሉ አያውቁም። አሦር ንጉሥ ነው፣ ኃያል መንግስት ነው፣ ብዙዎችን የዘረረ ነው፣ ብዙ ነገስታትን ድል የነሳ ነው። ባለፈው ጊዜ ላይ ተመልክተነው ያልመታው ያላሸነፈው ሕዝቅያስ አያታልላችሁ፣ ገና ለገና እግዚአብሔር ያድነናል ብሎ ሌላ ነገር አይንገራችሁ፣ ከኔ እጅ ያስጣለ አማልክት ማን ነው ብሎ እግዚአብሔርን ራሱ አያስጥላችሁም ብሎ የሞገተን ማለት እኔን የሚያሸንፈኝ ያለ የለም ብሎ የመጣ ነው። በዘመናት መካከል እግዚአብሔር ዝም አለው። ለምን? እስራኤል አምፃለች፣ ይሁዳ አምጿል፣ ሰሜኑም ደቡቡም መቀጣት ነበረበት። እግዚአብሔር አልፈልግም ብለው ነበረ። ተመልከቱ ሲናገር እንዴት እግዚአብሔርን አሽቀጥረው እንደጣሉት አልፈልግም እንዳሉት ትመለከታላችሁ። እንደዚህ ይላል፣ የቁጣዬ በትር ለሆነ። ምን ማለት ነው? አሦር የኔ የቁጣ በትር ነው። አሦር በትሬ ነው ብሎ ማለት አሦር እግዚአብሔር ሲያየው እንደ ቁሳቁስ ነው ያየው። በትር ይለዋል፣ ዱላ ይለዋል። ከዛ ደግሞ ሄዳችሁ መጥረቢያ ይለዋል፣ መጋዝ ይለዋል። የህንፃ መሳሪያ ነው የሚመስለው። ለምን? መጠቀሚያዬ ነው የሚለው። ሄዳችሁ ቁጥር 15 ላይ ስትመለከቱት መጥረቢያ በሚቆርጥበት ሰው ላይ ይኩራራልን? አሦርን እኮ እንዴት ትኩራ? አንተ እኮ መጥረቢያዬ ነህ። መጋዝስ በሚስበው እጅ ላይ ይኩራራል እንዴ? መጋዝ እኮ ሊኩራራ አይችልም። የሚስበው እጅ ላይ እኔ አለው ማለት አይችልም። የሚስበው እጅ ነው እኮ ስልጣን ያለው። ከዛስ በትር ይለዋል። በሚያነሳው ሰው ላይ ራሱን እንደሚነቀንቅ ዘንግም ራሱን እንጨት እንዳልሆነ አድርጎ እንደሚኩራራ ነው ይላቸዋል። እናንተ ማለት እንደዚህ ናቸው። አሦር ማለት ለእኔ ይሄ ነው፣ በትሬ ነው፣ የመቅጫ በትሬ ነው። ከዛስ እንደዚህ ይላል፣ የቁጣዬ በትር ለሆነ የመቅሰፍቴ ዱላ። እዚኛው ላይ የድሮ ትርጉም ለያዛችሁ ሰዎች አንድ ቃል ይናገራል፣ ጨንገር የሚል ቃል አለ እና ለቁጣዬ በትር ለሆነ የመዓቴ ጨንገር በእጁ ላለ ይላል። ጨንገር ዱላ ነው፣ የመቅጫ ዱላ። ከአንድ የእንጨት አርጩሜ እንደማለት ነው፣ ወይም ከዛፍ የሚሰራ እግዚአብሔር። አሦር እኮ ለእኔ ማለት አርጩሜ ነው። የመቅሰፍቴ ጨንገር ማለት ይሄ ነው፣ ዱላዬ ነው፣ ምቀጣበት፣ ምመታበት፣ እስራኤልን ይሁዳ የምቀጣበት ነው እያለ ነው የሚያስቀምጠው። እና እንደዚህ ይላል፣ የመቅሰፍቴ ዱላ በእጁ ላለው ለአሦራዊው ወዮለት። ሀብታቸውን እንዲዘርፍ ተመልከቱ፣ የሰጠው እግዚአብሔር እድል። እግዚአብሔር እኮ ነው ራሱ ሀብታቸውን እንዲዘርፍ፣ ምርኮን እንዲያግበሰብስ፣ እንደ መንገድ ላይ ጭቃ እንዲረግጣቸው አምላክ በሌለው ሕዝብ ላይ እልኳለሁ። አምላክ የሌለው ሕዝብ የተባለው ሌላ ሕዝብ እንዳይመስላችሁ፣ አሕዛብ አይደለም፣ እስራኤልን እኮ ነው የሚያወራው። ይሄ አሁን እዚህ ቅድም ታበየ፣ አልመለስም አለ፣ ስህተትን ለሕዝቡ አስተማረ፣ ድሆችን ሕግ አውጥቶ አሰቃያቸው ያልነው እኮ እስራኤል ነው። ያመፁት እኮ ይሁዳም ነው። በሌላም ሳይድ ላይ ደግሞ ስና ይሁዳ እኮ ነው። እና እግዚአብሔር አምላክ የሌላቸው አላቸው። እኔ የለውም ትተውኛል። እኔ እዛ አምላክ በሌለው ህዝብ ላይ እልከዋለሁ ይላል። አይገርም? ተልኮ ነው። እሱ ግን እንደተላከ ያውቅ። እሱ ምን ይላል መሰላችሁ? ቁጥር 12 ላይ ምዕራፍ 10 12 ላይ 13 ላይ እንደዚህ ይላል፣ የአሦር ንጉሥ እንዲህ ይላልና። ምን እንደሚል ተመልከቱት። እግዚአብሔር እኔ ነኝ የላኩት፣ እንዲዘርፍ እኔ ነኝ የላኩት ይላል። ምርኮን እንዲያግበሰብስ እኔ ነኝ የላኩት ይላል። ትዝ ይላችኋል አደለ? ይሄ መሐር ሻላል ሃሽባዝ የተባለው ስም የኢሳያስ ሁለተኛ ልጁ ማለት ነው። የሁለተኛ ልጁ ስም ትላንትና ስንማር ትዝ ካላችሁ ምርኮ ፈጠነ፣ ብዝበዛ ቸኮለ እንደሚለው እዚህ ቦታ ላይ ሄዳችሁ ሀብታቸውን እንዲዘርፍ ይላል። በዚህ በድሮው ትርጉም ላይ ሄዳችሁ ስትመለከቱት ደግሞ ምን ይላል መሰላችሁ? ቁጥር 6 ላይ እንደዚህ ይላል፣ ምርኮውንና ብዝበዛውን ይወስድ ዘንድ። ይህ መሐር ሻላል ሃሽባዝ የተባለው ትንቢት ይፈጸም ዘንድ አሦርን ያስነሳው ምርኮውንና ብዝበዛውን እንዲወስድ እንዲያቻኩል ነው።
ምርኳቸው ይማረካሉ። ብዙዎች ተማርከዋል። እንደነገርኳችሁ 200,000 ተማርኳል። ወደ እስራኤል ወደ ሶሪያ ተማርኳል። አሁን ደግሞ አሶር መጥቶባቸዋል። አሶር ደግሞ እስራኤልን የሰሜኑ እስኪጠፋ ድረስ ነው የመጣው። እስኪጠፋ በኋላ ላይ ሄደን ስንመለከት ታዩታል። እስኪጠፋ ድረስ መጥቶታል። ከዛስ ይሁዳ ላይም ስንመጣ ደግሞ ይሁዳ ኢየሩሳሌም እስኪደርስ ድረስ ብዙ ቦታዎችን እየመታ ነው የመጣው። እየፎከረ እየተናገረ ቅድም እንዳየነው በተለይ ወደ መጨረሻው አካባቢ ላይ ስንመለከት ምዕራፍ 10 ላይ እንዴት አይነት ፉከራ እየፎከረ እንደመጣ ትመለከታላችሁ። እንደው በቃሌ ያልኩ እንዳይመስላችሁ ጥቂት ላነብላችሁ። እንደዚህ ይላል ከቁጥር 20 ጀምሮ ላንብላችሁ፣ ወይንም ወደ ላይ ሉጣና ከቁጥር 28 ልጀምራል። ወደ አንጋይ መጥቷል፣ በመጌዶን በኩል አልፏል፣ በማክማስ ውስጥ ዕቃውን አኑሯል፣ በመተላለፊያው አልፏል፣ በጌባ ማደሪያ ነው። ራማ ደንግጣለች፣ የሳኦል ጊቢያ ኮብልላለች። እነዚህ ሁሉ አሁን እንግዲህ ኢየሩሳሌም አካባቢ እየደረሰ ነው። እየመጣ ያለውን ጉዞ እየሰሙ ደንግጠዋል፣ ኮብልለዋል፣ ሸሽተዋል እየተባለ ነው። ለምን? አሶር ነው የመጣው። አስፈሪ የሆነ ሰራዊት እየመጣ ነው፣ በደን የተመሰለ በኋላ ላይ የምናየው ማለት ነው። ከዛ ራማ ደንግጣለች፣ የሳኦል ጊቢያ ኮብልላለች። አንቺ የጋሊም ልጅ ሆይ በታላቅ ድምፅሽ ጩሂ፣ ላይሳ ሆይ አድምጪ፣ አናቶች ሆይ መልሽላት። መደቤና ሸሽታለች፣ በገብሬም የሚኖሩ ቤተሰቦቻቸውን አሸሽተዋል። ዛሬ በኖብ ይቆማል፣ በጽዮን ሴት ልጅ ተራራ በኢየሩሳሌም ኮረብታ ላይ እጁን ያንቀሳቅሳል፣ ያስፈራራል እያለ ነው የሚናገረው። እንግዲህ ይሄ ወደ ኢየሩሳሌም ወደ ይሁዳ ደግሞ እየገሰገሰ እየጎደፈረ የሚመጣ ሰራዊት፣ አስፈሪው ሰራዊት እየመጣ ነው። ያንን እንዳጠፋ ሊያጠፋ እየመጣ ነው። ሰማርያን እንዳጠፋው አጠፋችኋለሁ ይላቸዋል። ሌሎቹ መንግስታት ድል እንዳደርግ እናንተንም አደርጋለሁ እያለ እየመጣ ያለ አስፈሪ የሆነ ነው የአሶር መንግስት ማለት እና እዚህ ቦታ ላይ ታዲያ ይሄንን ሲናገር ሀብታቸውን እንዲዘርፍ ምርኳቸውን እንዲያግበሰብስ እንደ መንገድ ላይ ጭቃ እንዲረግጣቸው አምላክ በሌለው ህዝብ ላይ እልከዋለሁ፣ በእስራኤል ላይ እልከዋለሁ። እኔ ነኝ የምልከው፣ እሱ አያውቅም። ተመልሶ ምን እንደሚል ተመልከቱ። እርሱ እንደማያውቅ ሲናገር በሚያስቆጣኝ ህዝብ ላይ እሰደዋለሁ። አሶርን እኔ ነኝ የምልከው፣ እሱ አያውቅም። እኔ ነኝ የሰደድኩት። ሚሽኑ የኔ ነው። የእሱ ሚሽን መስሎታል። የእሱ ተልኮ የእሱ ራእይ መስሎታል። የራሴ የግሌ ራእይ ነው ይላል እግዚአብሔር። ለምን አልፈቅድለትም ሌላ ነገር እንዲያደርግ? አሁን መቀጣት ስላለ እኔ ነኝ የላኩት። ሂድ ምርኳቸውን በዝብዝ፣ ፈጥነ ደግሞ ሀብታቸውን አግበስብስ፣ ቸኩል፣ ምርኮ ይፍጠን፣ ብዝበዛ ይቸኩል እያለ አስቸኩሎ የላከው እግዚአብሔር ነው። ተመልከቱት። ከዛ እንደዚህ ይላቸዋል ቁጥር 7 ላይ እርሱ ግን እንትንን ነው የሚናገረው፣ አሶርን ነው የሚናገረው። እርሱ ግን እንዲህ አላሰበም፣ እግዚአብሔር እንደላከው አላሰበም፣ ተልኮ ውስጥ እንዳለ አላሰበም፣ እንደ እግዚአብሔር እንደላከው እንደሰደደው አላወቀም፣ በልቡም ይህ አልነበረም። ነገር ግን እቅዱ ለማጥፋት ብዙ ሕዝቦችንም ለመደምሰስ ነበረ። የአሶር እቅድ ማጥፋትና መደምሰስ የሚል እቅድ ይዞ ራዕይ ሰንዶ አዘጋጅቶ ብዙ ነገስታትን መንግስታትን ድል የነሳ ተብሎ እንዲዜምለት ፈልጎ ነው የተነሳው። እግዚአብሔር እኔ ነኝ የላኩት። ጊዜ አለ፣ የሆነ ጊዜ ይመጣና ደግሞ ይቆማል። እዛ አይ ቲንክ ወይኗ ትመስለኛለች ጌታ በጽዮን ተራራ በኢየሩሳሌም ላይ የሚያደርገውን ሁሉ ከፈጸመ በኋላ የሚለውን ቃል አስቀምጣልናለች፣ እንመጣበታለን። እና እንደዚህ ይላል፣ እሱ ግን ምን አላሰበም ነበረ፣ አላሰበውም፣ እግዚአብሔር እንደላከው አላወቀውም ነበረ። በተለይም ቁጥር 13 ላይ አሁን ቀድም ያነበብኩላችሁ ልድገምላችሁ። የአሶር ንጉሥ እንዲህ ይላል፣ እንደዚህ ይላል፣ ይህን ሁሉ ያደረግኩት በክንዴ ብርታት ነው። አሶር ሚለው ደግሞ በጥበብ አስተዋይ ነኝና የመንግስታትን ድንበር አፈረስኩ፣ ሀብታቸውን ዘረፍኩ፣ ነገስታታቸውን እንደ አንድ ኃያል ሆኜ አዋረድኩ። ሰው እጁን ወደ ወፍ ጎጆ እንደሚሰድ
እኔም እንዲሁ እጄን ወደ መንግስታት ሀብት ሰደድኩ። ሰዎች የተተወ እንቁላል እንደሚሰበስቡ እኔም እንዲሁ ምድርን ሁሉ ሰበሰብኩ። ክንፉም ያራገበ የለም፣ አፉን ከፍቶ የጮኸ አልነበረም። በእኔ ፊት ክንፉን ያራገበ የለም፣ አፉን ከፍቶ የጮኸ የለም። ማንም ምላሽ አልሰጠም፣ ምክንያቱም ክንዴን ያውቁታል፣ ጥበቤን ያውቁታል፣ ማስተዋሌን ያውቁታል ይላል። እግዚአብሔር ግን ምን ይለዋል? እኔ ነኝ ያስነሳው። አንተ እኮ የቁጣዬ በትር ነህ፣ የመቅሰፍቴ ጨንገር ነህ፣ መግረፊያ ጅራፍ ነህ። አንተ እኮ ማለት እኔ ራሴ ነኝ የላኩ እንጂ አንተ እንደምትለው አይደለም። አሦር እኔማ ብርታቴ ነው ይላል። እኔማ መንግስታትን ድል የምነሳ ነኝ ይላል። እግዚአብሔር ደግሞ ኖ እኔ ነኝ የላኩ ይለዋል። አንድ ቃል ልድገምላችሁ። እግዚአብሔር የሚለውን ቁጥር 15 ላይ ይሄ የእግዚአብሔር መልስ ነው። ቁጥር 15 አሦር እንደዛ ሲመልስ የአሦር ንጉሥ ይህንን ሲናገር መጥረቢያ በሚቆርጥበት ሰው ላይ ይኩራራልን? መጋዝስ በሚስበው ላይ ይታበያልን? በትር በሚያነሳው ሰው ላይ ራሱን እንደሚነቀነቅ ዘንግም ራሱን እንጨት እንዳልሆነ አድርጎ እንደሚኩራራ ነው። አሦር ማለት እንደዚህ ነው። ስለዚህ ጌታ የሰራዊት ጌታ እግዚአብሔር በፈረጠሙ ጦረኞቹ ላይ የሚያከሳ በሽታ ይልካል። ትዕቢትህ ኃይል አለኝ የምትለው የፈረጠመው ኃይሌ የምትለው ላይ ይሄ እንደ ደን የተመሰለው ሰራዊት ላይ ክሳት ይልክበታል። እግዚአብሔር አንተ እንዳልሆንክ ያሳይሃል። እኔ እንደሆንክ ሁሉን የምቆጣጠር ፈቅጄልህ እንደሆነ አሳይሃለሁ ይለዋል። በፈረጠሙ ጦረኞቹ ላይ የሚያከሳ በሽታን ይልካል። ከክብሩ በታች እንደ ነበልባል የሚንቦገቦግ እሳት ይለኩሳል። የእስራኤል ብርሃን እሳት ቅዱስ ነበልባል ይሆናል። በአንድ ቀንም እሾሁንና ኩርንችቱን እሳት ይበለዋል። እሾህ ኩርንችት የሚለው የነሱን ሰራዊቱን ነው። ከዛስ ሕመምተኛ እየመነመነ እንደሚሞት የደኑን ክብርና የለማውን እርሻ ነፍስና ስጋንም ፈጽሞ ያጠፋል። ያከሳሃል፣ ያመነምንሃል፣ ከዛስ ያጠፋል። የምትታበይባቸው ሰራዊት በሙሉ ፈቅዶልህ እንጂ ኃያል ስለሆንክ አይደለም፣ አሳይሃለሁ ይለዋል እግዚአብሔር። እግዚአብሔር ጸጥ ሲል አንዳንድ ጊዜ ሰዎች በቃ የሚታበዩበት ነገስታቶች፣ መንግስታቶች እግዚአብሔር ዝም ሲል እግዚአብሔር አሁንም የምድር ሁሉ ገዢ እሱ ነው። የምድር ሁሉ የፍጥረት ዓለም የጽንፈ ዓለም ገዢ የዩኒቨርስ ገዢ እግዚአብሔር ነው። እግዚአብሔር የማይቆጣጠረው ምንም ነገር የለም። ከዛ እንደዚህ ይላል፣ በደን ውስጥ የሚተርፉት ዛፎች በጣም ጥቂት ናቸው። አያችሁ፣ በደን ውስጥ የሚተርፉት ዛፎች በጣም ጥቂት ናቸው። ምን ማለት ነው? ደኑ ሰራዊቱ ነው። የሚተርፉ ዛፎች የተባሉት የሚቀሩት ሁሉም ሸሽተው ጠፍተው አልቀው። ትዝ ይላችኋል አይደል? ይሄ ታሪክ የተከናወነበትን ቦታ ሄዳችሁ ስትመለከቱ በተለይም በዜናም ላይ ሄደን ስናይ በጣም በሚገርም ሁኔታ አንድ መልአክ ወጥቶ ይላል 185,000 የአሦርን ሰራዊት ገደላቸው ይላል። በአንድ ሌሊት ደኑ ተመናመነ። ያ ሁሉ የታበየበት መንግስታትን አጠፋውበት ያለው እግዚአብሔር ነው እንዲህ ያለውና አንድ መልአክ ይላከው። አንድ መልአክ ወጣና 185,000 በአንድ ሌሊት ጨረሳቸው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ሄዳችሁ በኋላ ላይ አንቡት። ቅድምም ጥቅሱን ነግሬያችኋለሁ። አይ ቲንክ የዜናም ላይ ሄዳችሁ ማየት ትችላላችሁ። እንደገና ደግሞ ተጓዳኝ ምዕራፎች አድርጌ ያስኳቸው አሉና እነሱ ሁለተኛ ዜና ምዕራፍ 28 ላይ ሄዳችሁ መመልከት ትችላላችሁ። ከዛ ሌላም ክፍል ላይ እንደዚሁ ታገኙታል። እዚሁ ኢሳያስም ላይ ሄዳችሁ 35 36 አካባቢ ላይ ስደርሱ ይህንን ክፍል ታገኙታላችሁ ማለት ነው። እና ምንድነው እግዚአብሔር ያደረገው ስትሉ ያንን ደነት የተመሰለውን እንዴት እንዳጠፋው ትመለከቱታላችሁ። እንዴት እንደቆረጠው በደን ውስጥ የሚተርፉት ዛፎች በጣም ጥቂት ናቸው ይልና በጣም የሚገርም ነገር ይናገራል።
ሕፃን ልጅ እንኳን ቆጥሮ ሊመዘግባቸው ይችላል። 1 2 3 ብሎ በቃ ይመዘግባቸዋል። የሚተርፉት በጣም ጥቂቶች ናቸው። ሕፃን ቆጥሮ የሚመዘግበው የማይረሳው ነው። ያ ሁሉ ሰራዊት ይጠፋል። ከዛ እንደዚህ ይላል፣ በዚያን ቀን ከእስራኤል ዘር የተረፉት ከያዕቆብ ቤት የዳኑት ከእንግዲህ ወዲህ በመታቸው ላይ አይታመኑ፣ በአሦር አይታመኑ። ለምን? መቷቸው ነበር፣ አይታመኑ። ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይታመናሉ። የተረፉት ይመለሳሉ። ከያዕቆብ ቤት የተረፉት ወደ ኃያሉ አምላክ ይመለሳሉ። እስራኤል ሆይ ሕዝብ እንደ ባህር አሸዋ ቢሆንም የተረፉት ብቻ ይመለሳሉ። ታላቅና ጻድቅ የሆነ ጥፋት ታውጇል። ጌታ የሰራዊት ጌታ እግዚአብሔር የወሰነው ጥፋት በምድር ሁሉ ላይ ያመጣል። ስለዚህ ጌታ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጽዮን የምትኖሩ ሕዝቤ ሆይ ግብፅ እንዳደረገብህ ሁሉ በትር ያነሱብህን በሽመል የደበደቡህን አሦራውያንን አትፍራቸው። አሁን እግዚአብሔር መጣ። የመቱን አትፍራቸው። ግብፅ እንደመታ የመቱን በግብፅ ላይ ምን እንደደረሰ አስታውስ። አሁንም በግብፅ ላይ ያንኑ ቅጣት የፈጸመው እግዚአብሔር በአንተ ላይ በተነሱብህ ላይ ደግሞ ይነሳል፣ ይመታቸዋል። እንዲህ ይላል፣ በአንተ ላይ ያመጣሁትን ቅጣት በጥቂት ጊዜ ውስጥ አቆማለሁ፣ በእነርሱ ላይ ግን መቅሰፍቴን አመጣለሁ። አሁን ደግሞ ተራው ይዞራል። ተራው ይዞርና የመቱህን እመታቸዋለሁ። ለምን? አንተንማ እስከ መጨረሻው አልቀጣህም። እንደዚህ ሲል ደስ አይልም? እንደዚህ ይላል፣ በአንተ ላይ ያመጣሁትን ቅጣት በጥቂት ጊዜ ውስጥ አቆመዋለሁ። አያችሁ፣ ቁጣው ለጥቂት ጊዜ ነው፣ ምሕረቱ ግን እስከ ዘላለም ነው። እግዚአብሔር እኛን እንደ ሐሳቡ ለተጠራ ነው። ቁጣው ለጥቂት ጊዜ ነው። ለይሁዳ፣ ለኢየሩሳሌም፣ ለጽዮን፣ ለዚህ ለቀረው ለቅሬታው እግዚአብሔር የሚቀጥል ዓላማ ስላለው ፕላን ስላለው አሁን ለጥቂት ጊዜ ነው፣ ግን በተነሱብህ ላይ ደግሞ እነሳባቸዋለሁ። ጊዜ አለ፣ የፍርድ ጊዜ አለ። በእነርሱ ላይ መቅሰፍቴን አመጣለሁ። የሰራዊት ጌታ እግዚአብሔር ምድያምን በሄሬብ ዓለት አካባቢ እንደመታ ትላንትም ስንመለከት ነበር። ምድያምን እንደመታ በማን እንደመታ? በጌዲዮን እንደመታ፣ ባልታሰበ ሰው እንደመታ፣ በፈራ በተሸሸገ ሰው እንደመታ በጅራፍ ይገርፋቸዋል። እግዚአብሔር በጅራፍ በትንሽ ነገር ይቀጣቸዋል። በግብፅ እንዳደረገ ሁሉ በትሩን በውኆች ላይ ያነሳል። ያስታውሰዋል። በምድያም ይለዋል፣ በግብፅ ይለዋል። አሁን ደግሞ መተዋል። አሁን ደግሞ የአሦር ጊዜ ነው። እኔ እቀጠዋለሁ፣ ራሴ እነሳል። በግብፅ እንዳደረገውም ሁሉ በትሩን በውኆች ላይ ያነሳል። በዚያን ቀን ሸክማችሁን ከትከሻህ ቀንበራቸውንም ከአንገት ላይ ይነሳል። አያቸው፣ አግቡጠዋቸው ነበር፣ አሸክመዋቸው ነበር፣ ቀንበር ጭነውባቸው ነበረ። ይቺ አንድ ምናቃት ቃል አለች አይደል? ከቅባቱ ውፍረት የተነሳ ቀንበር ይሰበራል የሚል ቃል አለ። ይሄ እዚህ ቦታ ላይ ያለውን ቃል ነው እሱን የምናነሳው። እያላቸው ያለው እነሱን አከሳቸዋለሁ አለ። የወፈሩት የደነደኑት የሰቡትን አከሳቸዋለሁ፣ አንተን ግን አወፍርሃለሁ። ሳወፍር አንድ በሬ ሲወፍር ትላንት የተቀመጠበት ቀንበር አይችለውም። ስለዚህ እየሰባ ሲሄድ ያንን ቀንበር የሚሸከምበት ቦታ እየሰባ ስለሚሄድ ይሰብረዋል። ከውፍረቱ ከስቡ የተነሳ ከመወፈሩ ከመስባቱ የተነሳ ይሰብረዋል ነው። የመጀመሪያው ትርጉም እሱን ነው የሚያወራው። ከቅባቱ ውፍረት ሲል ከመክበዱ የተነሳ ከመስባቱ ስለዚህ አንተን እንደዚህ ከማድረግ የተነሳ ትሰብረዋል። ራስ ከላይ ላይ ይሰበራል። ሌሎቹ ያው ከቅባቱ የተነሳ ቀንበር ይሰበራል የሚለውን የተቀባው መሲሁ ሲመጣ ይሰበራል ይላሉ። መልካም ነው፣ ግን ክፍሉ የሚያወራው ይሄንን ነው። ክፍሉ በሚያወራው ከውፍረት የተነሳ ቀንበሩ ይሰበራል ይላል። አንተ ስትወፍር ቀንበሩ ሊይዝ አይችልም፣ ይተናል፣ በቃ ይበጠሳል፣ የታሰረበት ይሰበራል። አንተን አወፍርሃለሁ እያለ ነው እግዚአብሔር። ወደ አያት ይገባሉ፣ በሚግሮን ያልፋሉ። ይኸውን የሚመጡትን አመጣጥ ኢየሩሳሌምን ሊይዙ ይመጣሉ። እግዚአብሔር ግን ኢየሩሳሌምን ይሁዳን እንዴት እንደሚያደርጋት እየተናገረ ነው። ይገባሉ፣ በሚግሮን ያልፋሉ፣ ጓዛቸውን በማክማስ ያከማቻሉ። መተላለፊያውን አልፈው እንዲህ ይላሉ፣ በጌባያ ሰፍረን እናድራለን፣ ጌባያ እንሄዳለን። ኢየሩሳሌም ዙሪያ ያሉ ከተሞችን ነው እየጠቀሰ ያለው። እንዲህ እናደርጋለን፣ በዚህ እንታጠፋለን፣ እዚህ ከዛስ በጌባያ ደግሞ ገብተን እናድራለን፣ እንከማቻለን፣ እንሰፍራለን።
ራማ ደነገጠች። የሳኦል ከተማ ጊብዓ ሸሸች። ኢየሩሳሌም ዙሪያ ያሉ ናቸው። ሸሸች። የጋሊም ሴት ልጆች ጩሂ፣ ላይሻ ሆይ አድምጪ፣ ምስኪን አናቶች ሆይ መልሽላት። ማድሜና በሽሽት ላይ ነች። የጌቢም ሕዝብ ሊደበቅ ይሮጣል። ሕዝብ እየሮጠ ነው፣ አሦር መጣ እየተባለ። እግዚአብሔር ባለቀ ሰዓት መድረስ የሚችል በሞትና በእኛ መካከል አንድ እርምጃ ሲቀር መግባት የሚችል እግዚአብሔር ኢየሩሳሌምን ሊያጠፋ ሰራዊት እንደ ጉድ እየደነፋ እየፎከረ እንመጣለን፣ እናድራለን፣ እናጠፋችኋለን። ማን እንዳዳናችሁ? ሰማርያን እንዳጠፋ እናጠፋለን። ሌሎቹን መንግስታት እንዳጠፋ እናጠፋለን። የሌሎችን ቤተ ጣዖት እንዳፈረስ፣ አማልክቶቻቸውን የሚያመልኳቸውን እንዳባረር እናባራለን፣ ኢየሩሳሌምም ገብተን ብለው እየጎደፈሩ እየፎከሩ ነበረ የሚመጡት። እንደዚህ ይላል፣ በዚያን ቀን ኖብ ይደርሳሉ፣ እጃቸውን በኢየሩሳሌም ኮረብታ በጽዮን ሴት ልጅ ተራራ ላይ በዛቻ ነቀን መጣንብሽ ይላል። እንደዚህ እየዛቱ እግዚአብሔር እንደዚህ ሲቀር ጥቂት ሲቀር ደረስን። አይናቸው በሚታይ ደረጃ ማለት ነው። እጅ ነቀነቁ ማለት ሊያዩቸው በሚችሉ ደረጃ አጠገባቸው ደርሷል። ኢየሩሳሌምን ሊይዙ ሊያጠፉ፣ ምስላዊው መገለጫ አጠገባቸው ደርሰዋል እያለን ነው የሚናገረው። እጃቸውን በዛቻ ነቀነቁ። እነሆ ይላል የእግዚአብሔር ምላሽን ተመልከቱ። በዚህ ሰዓት ላይ እነሆ ጌታ የሰራዊት ጌታ እግዚአብሔር በታላቅ ኃይል ቅርንጫፎችን ይቆራርጣል። የአሦርን ቅርንጫፍ መቆራረጥ ይጀምራል። ያ የፎከረ እየዘለለ እየጋለበ እየመጣ ያለውን መቆራረጥ ይጀምራል። ይቆራርጣል። ረጃጅም ዛፎች አስፈሪ የሆኑት ይገነደሳሉ ይላል። ደስ ይላል በጣም እግዚአብሔር ይገነድሳቸዋል። ከዛስ ከፍ ከፍ ያሉትም ይወድቃሉ። የታበዩት ልባቸው ያበጠ ይወድቃሉ። ጥቅጥቅ ያለውም ደን በመጥረቢያ ይቆራረጣል። እግዚአብሔር ይቆራረጠዋል። ሊባኖስን በኃያሉ ፊት ይወድቃል። ደስ አይልም? ይወድቃል፣ ይቆረጣል። ዛፉ ደኑ ይበጣጠሳል። በጣም የሚገርም ነው። አሦር እንደዚህ ይቆራረጣል ይለንና ምዕራፍ 11 ላይ ግን የይሁዳን ቤት ይነግረናል። ያ ተቆርጦ የነበር የነዚህ ተቆራርጦ ይጠፋል። ትዝ ይላችኋል አደለ? ይሄ የንጉሥ ሰናክሬም ራሱ እንኳን ሸሽቶ እንዴት እንዳመለጠ ያ መልአክ ወጥቶ 185,000 ሰው ሲገድል ሸሽቶ ሄዶ በቤተ ጣዖቱ ፊት ለፊት የእናንተ አማልክት ያስጥሏቸዋል እንዴ ብሏቸው ነበረ የሄደው። ሲገባ ግን እየሰገደ እያለ ለአምላኩ ሁለቱ ልጆቹ መጥተው በሰይፍ ገደሉት። በአምላኩ ፊት የማያድነው የእሱ አምላክ ነው፣ የእኛማ አምላክ ያድናል ተብሎ ተመዘገበ። የእስራኤል አምላክማ ያድናል፣ የኢየሩሳሌም አምላክማ ያድናል፣ ያንተ አምላክ ግን አያድንህም። እግዚአብሔር ምን እያለው? እኔ እኮ ነኝ ኃይል የሰጠው እንጂ እኮ እንኳን አንተ ይሁዳንና እስራኤልን ይቅርና ከልጆች መዳን አትችልም ብሎ ነው የቀጣው። ለምን? እግዚአብሔር ሲፈቅድ ነው ያን ሁሉ ነገር የሰራው እና ቆረጠ። እነዚህ ዛፍ የተባሉትን ቆረጣቸው፣ አጠፋቸው ይለንና ምዕራፍ 11 ላይ ግን ደስ የሚል ምናቀው ምንወደው የመሲሁን ትንቢት ይነግረናል። አንድ የተቆረጠ የደከመ የተመናመነ የነበረ አንድ ግንድ ይነግረናል። ምን ይለናል? ምዕራፍ 11 ከእሴይ ግንድ በትር ይወጣል ይላል፣ ከስሩም ቁጥቋጦ ያፈራል ይላል። የአሦር ተቆርጦ ይቀራል፣ የእሴይ ግንድ ግን ቁጥቋጦን ያወጣል፣ ከስሩም ያቆጠቁጣል፣ በትርን ያወጣል በማለት ያስቀምጠዋል። ይህ በትር የሚለው ቅርንጫፍ ነው። በጣም የሚገርማችሁ ነገር አንድ ቃል አለ። በተለይ ሁላችንም የምናውቀው ይሄ ናዝራዊ የሚለውን ቃል ወይንም ለኢየሱስ የተሰጠው ስያሜ እሱ ቃልን ሄዳችሁ ስትመለከቱት ቃሉ የመጣበት የዕብራይስጡ ቃል ምንድን ነው የሚለው ስትሉ ቁጥቋጥ ወይም ቅርንጫፍ የሚል ነው። ናዝራዊ የሚለው ቃል ራሱ ቁጥቋጥ ወይም ቅርንጫፍ ኢየሱስ የመጣበትን ግንድ አመልካች ነው ይላል። መለየቱን ብቻ ሳይሆን ይሄንንም የሚያመለክት ነው። ከእሴይ ግንድ ቁጥቋጦ ይወጣል አለ። ከእሴይ ግንድ ምን ማለት ነው? ተቆርጧል፣ ጠፍቷል፣
በጣም ተመናምኗል። እግዚአብሔር ሊያጠፋው የመጣውን አሦርን እሱን ያን በዛፍ በትልልቅ በረጃጅም ዛፍ የተመሰለው ቆራርጦ አጠፋውና ይህ ግን ተቆርጦ ሊጠፋ ያለውን የእሴይን ግንድ ግን ማብቀል ጀመረ። ቁጥቋጦ ያወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል ይላል። አሁን እግዚአብሔር ዓላማ እንዳለው ይናገራል። የእሴይን ግንድ የእሴይን ዘንግ ይለዋል። ይሄ የእሴይ ግንድ በትር የሚለው ዘንግ ወይም ቁጥቋጦ ያወጣል ይላል። ተቆርጧል። ግን ይሄ ጊዜ ማለት ታውቃላችሁ፣ በጣም የዳዊት ቤተሰቡ እንኳን ሳይቀር ኢየሱስ ሲመጣ ትዝ ይላችኋል አደለ? ያቀረቡትን መስዋዕት ሉቃስ 2:22 ጀምሮ ስትመለከቱት በቤተ መቅደስ ቀርበው መባ ያቀረቡት ምን አይነት ነው ስትሉ አንድ ድሃ ያቅርብ የተባለውን 2 ዋኖስ 2 እርግቦች ነው ያቀረቡት የነበሩት። ለምን? ይሄ ፋሚሊ ይሄ የዳዊት የንጉሥ ፋሚሊ እጅግ የተዋረደበት ጊዜ ላይ የእሴይ ግንድ ቁጥቋጦ ያወጣል። አሜን። በማይመስል መንገድ መጥቶ ያድናል። በጣም ድሃ የተባሉበት ጊዜ ነው። ናዝሬት ኢየሱስ የነበረበትን ስፍራ ስትመለከቱ ከናዝሬት መልካም ነገር ሊወጣ ይችላልን የተባለበት ነው። የሚገርማችሁ ነገር እግዚአብሔር አዋቂ ስለሆነ ወደ ግብፅ ሲሸሹ 70 ሰገል መጥተው ወርቅ፣ ብር፣ ከርቤ የሰጧቸው ለጉዞ ነው። እግዚአብሔር አዋቂ ስለሆነ ስላላቸው አይደለም ዮሴፍና ማርያም። እግዚአብሔር ግን ወደ ጉዟቸው የሚሄዱ ለዛ ሁሉ ለቆዩበት ቆይታ የተሰጣቸውን ይዘው ነበር የሄዱት። እሱ ነበረ በጀታቸውን ይሸፍንላቸው የነበረው እንጂ እነሱ የነበሩ ያ ፋሚሊ ወድቆ የነበረበት ጊዜ ነው። ተቆርጦ የነበረበት ጊዜ ነው። ይሄ ትንቢት ምዕራፍ 11 መሲሐዊ ትንቢት ነው። የሚመጣውን የሚናገር ነው። ከእሴይ ግንድ ቁጥቋጦ ይወጣል፣ ከስሩም አንዱ ቅርንጫፍን ያወጣል፣ የቅርንጫፍን ፍሬ ያፈራል በማለት ይናገራል። ከዛ በኋላ ላይ የሚናገረው ነገር ያው ይሄ ቃል በመጀመሪያ በምጽአቱ የተፈጸመ እንደሆነ እናያለን። በመጀመሪያ መምጣቱ ይሄ እንደተፈጸመ የእሴይ ግንድ የተባለው የእሴይ ስር የተባለው ኢየሱስ ክርስቶስ እንደሆነ እንመለከታለን። ከዛ በኋላ ግን ከቁጥር 2 ጀምሮ ስንመለከተው የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እነዚህ 7ቱ መንፈስ የሚለው ያርፍበታል። ምን ማለት ነው? የተቀባ ነው። እንደ ሰው ከእሴይ ግንድ ከተቆረጠው ግንድ የመጣ ነው። ግን ደግሞ መሲሁ ነው። መንፈስ ያርፍበታል። የተቀባ ነው። ያ ብቻ አይደለም፣ አምላክ ነው። ሰው ሆኖ እንደ ሰው ሀምብል በሆነ አመጣጥ መጥቷል። ግን የመጣው እሱ መንፈስ ቅዱስ ያረፈበት ራሱ መሲሁ ነው። የተነገረው ንጉሱ ነው። አምላክ ነው የመጣው። ሰው አምላክ መሆኑን የሚያሳይ እንደሆነ መመልከት ትችላላችሁ። እዛ 7ቱን መንፈስ ይነግረንና ያርፍበታል ይልና እግዚአብሔርን በመፍራት ደስ ይለዋል። አሁን ይውላችሁ እነዛኞቹ ሲያደርጉ የነበሩትን ይነግረናል። መበለቶችን እንዴት ሲበድሉ፣ ድሆችን እንዴት ሲያስጨንቁ፣ ወላጅ አልባ የሆኑ ልጆችን እንዴት ሕግ አውጥተው ሲመዘብሯቸው እንደነበረ። መሲሁ ግን ሲመጣ አለ እሱ ሲመጣ እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም። እነዛ ፍርድን ያዛቡት፣ እርሱ ዓይኑ እንዳየ አይፈርድም፣ ጆሮ እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል። አሜን። ለድሆች በጽድቅ ይፈርዳል። ከዛስ ለምድር ምስኪኖች ፍትህን ይበይናል። ለምድር ምስኪኖች ፍትህን ይበይናል። ለድሆች ወንጌልን ልሰብክ መጥቻለሁ አለ። ለታሰሩት መፈታትን አለ። ለዕውሮች ማየትን። እግዚአብሔር ክርስቶስ ኢየሱስን የላከው ለድሆች ነው ይለዋል። በጨለማ ላሉ ነው ይላል። እዛ ምዕራፍ 9 ላይ ሄደን ስንመለከት ይህንን ነው የሚናገረው። ክብር ለእግዚአብሔር ይሁን። ከዛ እንደዚህ ይላል፣ ለምድር ምስኪኖች ፍትህን ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። ጽድቅ የወገቡ መታጠቂያ፣ ታማኝነትም የጎኑ መቀነት ይሆናል። በጽድቅ በታማኝነት
አንድ መንግስት ሊይዘው የሚገባውን ቁመና ያሳያል። በምድር ኢየሱስ ክርስቶስ በተመላለሰበት ዘመን ይህንን አድርጓል። ዓይኑ እንዳየ አይደለም የፈረደው፣ ጆሮ እንደሰማ አይደለም የበየነው። ነገር ግን ለድሆች፣ ለተቸገሩ፣ ለታመሙ፣ ለታረዙ፣ በጭቆና ውስጥ ላሉ ኢየሱስ መጥቶ ሲፈርድ አይተነዋል። አሁን ደግሞ በቤተ ክርስቲያን ይሄንኑ ነው እየሰራ ያለው ይለናል። ከዛስ በዳግም ምጽአቱ ደግሞ ይሄው ነው የሚቀጥለው ይለናል። ፍጹም ይሆናል። ይሄ አሁን ከዚህ በኋላ የምታዩት በተለይም ከቁጥር 6 ጀምሮ በሁለተኛው ምጽአቱ የሚሆን ነው። አንዳንዶች ይሄንን በቤተ ክርስቲያን ዘመን በመንፈስ የሆነ ነው ብለው ያምናሉ። አሁን ሳነብላችሁ ይገባችኋል። ሁለተኞቹ ደግሞ በሺው ዓመት መንግስት ጊዜ የሚፈጸም ኢየሱስ ሲገዛ የሚሆን ነው ብለው ያምናሉ። በሶስተኛ ደረጃ ደግሞ በዘላለም መንግስት የሚፈጸም ነው። ሶስቱም ያስኬዳሉና ሶስቱም ግን በየተራ የሚሆኑ እንደሆነ ትመለከታላችሁ። እንደዚህ ይላል፣ ተኩላ ከበግ ጠቦት ጋር ይኖራል ይላል። ይሄ በመንፈሳዊ ሁኔታ ተኩላ የተባሉት ሰዎች ከበግ ጠቦት ጋር ይኖራሉ የሚለው ይሄ እግዚአብሔር በክርስቶስ ኢየሱስ ያመጣውን እርቅ ነው። የሰዎችን መመለስ ነው። ተንኮለኞች በክርስቶስ ኢየሱስ የምስራቹን ወንጌል ሰምተው መዳናቸውና መስማማታቸውን የሚያሳይ ነው። ሌሎቹንም እንደዛው። ስለዚህ መንፈሳዊ ምልከታ ነው የሚል ነገር አለው፣ ያስኬዳል። ሁለተኛው ግን ኖ አሁን አይደለም። ክርስቶስ ኢየሱስ መሲሁ በሺው ዓመት መንግስት ጊዜ በሚሊኒየም ጊዜ በሚገዛበት ጊዜ ላይ እሱ ሲገዛ ይሄ ኃያል ደካማ የሚባል ይጠፋል፣ እንስሳ ጎጂ መሆናቸውን ያቆማሉ የሚል ነገር ደግሞ አለው። በሶስተኛ ደረጃ ግን በዘላለም ሐሳቡ በዘላለም መንግስቱ በእግዚአብሔር የዘላለም ቆይታችን ጊዜ የሚሆነውን ያሳያል ነው። ተኩላ ከበግ ጠቦት ጋር ይኖራል፣ ነብርም ከፍየል ግልገል ጋር ይተኛል። አብረው የማይሆኑ አብረው ይሆናሉ እያለን ነው። ጥጃ የአንበሳ ደቦልና የሰባ ከብት በአንድነት ይሰማራሉ፣ ትንሽ ልጅም ይመራቸዋል። ላምና ድብ በአንድነት ይሰማራሉ፣ ልጆቻቸውም አብረው ይተኛሉ። ይህ እንግዲህ በሺው ዓመት መንግስት ጊዜ ላይ ትንሽ ልጅም ሲል በዛ ጊዜ ላይ የሚኖረውን ትንሽ ልጅን የሚያመለክት ነው። ደግሞ በመንፈሳዊ ከሆነ ትንሽ ልጅ እግዚአብሔር አዋቂ አድርጎ እንደሚያስደሰው በቤተ ክርስቲያንም ይህንን ሁሉ ነገር እንደሚያስተካከል የሚያመለክት ነው መንፈሳዊ ምልከታው። በሶስተኛው ደረጃ ደግሞ የሚያመለክተው ቅድም እንዳልኳችሁ ነው። ለዘላለም በምንገባበት በዛ እንደዚህ ይላል፣ ልጆች አብረው ይተኛሉ፣ ላምና ድብ በአንድነት ይሰማራሉ፣ ልጆቻቸውም አብረው ይተኛሉ። አንበሳም እንደ በሬ ገለባ ይበላል፣ ጡት የሚጠባ ሕፃን በአደገኛ እባብ ጉድጓድ ላይ ይጫወታል። ጡት የጣለም ሕፃን እጁን በእፉኝት ጉድጓድ ይከታል። በተቀደሰው ተራራዬ ሁሉ ላይ ጉዳት ወይም ጥፋት አያደርሱም ይላል። እሺ፣ ይሄ በተቀደሰው ተራራዬ ላይ የሚለውን አሁን ያልኳችሁን በሙሉ መተርጎም ትችላላችሁ። በሺው ዓመት መንግስት ጊዜ ላይ ማስገባት ትችላላችሁ። ነገር ግን በአዲሲቱ ኢየሩሳሌም በቅድስቲቱ ከተማ አዲስ ሰማይና አዲስ ምድር አየው የተባለበት በዛ ግን ፍጹም የሆነ የዚህ ትንቢት ፍጻሜን እዛ እናገኘዋል። ለምን? እዛ ሰይጣን የለም፣ ኃጢአት የለም፣ ክፋት የለም። ስለዚህ የሚጎዳም አይኖርም። በቅዱሱ ተራራይ በተቀደሰው ተራራይ ሁሉ ላይ ጉዳት ወይም ጥፋት አያደርሱም። ውሃ ባህርን እንደሚሸፍን ምድር ሁሉ እግዚአብሔርን በማወቅ ትሞላለችና ይላል። አሁን እንደዛ ሆኖ አይደለም የምናየው። አሁን ብዙ ጦርነት፣ ብዙ አለማወቅ፣ ብዙ ክፋት፣ ብዙ ነገር አለ። በኋላ ደግሞ ክርስቶስ ኢየሱስ ሲመጣ የሚሆነው ነገር ደግሞ አለ። በመጨረሻ ግን በአዲሲቱ ሰማይና ምድር ግን ኃጢአት የለም፣ ሰይጣን የለም። በዛ ፍጹም የሆነው ነገር ይሞላል የሚለውን ነገር እንመለከትበታለን። በዚያን ቀን የእሰይ ስር ለሕዝቦች ምልክት ሆኖ ይቆማል። የእሰይ ስር ይለዋል። ትዝ ይላችኋል አይደለ? ራእይ መጽሐፍ ላይ ሄደን ስንመለከት የእሰይ ስር ብሎ ይጠራዋል። ራእይ ምዕራፍ 22 ላይ የእሰይ ስርና ምንድን ነው የሚለው? ራእይ 22 መጨረሻው ማለት ነው ቁጥር 16 ላይ
እኔ የዳዊት ስርና ዘር ነኝ ይላል። ዳዊት ራሱ የመጣበት መገኛው እኔ ነኝ፣ ስሩ ነኝ፣ ዘሩ ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። አሁን እዚህ ጋር መጥቶ ቁጥር 10 ላይ ቁጥር 1 ላይ የእሰይ ግንድ ብሎ ቁጥቋጦ ያወጣል ብሎ ይነግረናል። ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል ይላል። ቁጥር 10 ላይ ግን ስንመጣ በዚያን ቀን የእሰይ ስር ለሕዝቦች ምልክት ሆኖ ይቆማል ይላል። ምልክት ባነር ነው፣ ከፍ ብሎ ለጦርነት የሚውለበለም ማለት ነው። ምልክት ሆኖ ከፍ ብሎ የታየው ክርስቶስ ኢየሱስ በየትኛው ነው? በመስቀሉ ነው። ምልክት ሆኖ ቆመ። በመስቀሉ ላይ ከፍ ብሎ መታየት ጀመረ። ለማ ለአሕዛብ ይላቸዋል። ለሕዝቦች ምልክት ሆኖ ይቆማል። በድሮው ትርጉም ላይ ምን ይለዋል? ለአሕዛብ ምልክት ሊሆን የቆመውን የእሰይ ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። ይቆማል፣ መንግስታትም ወደ እርሱ ይመጣሉ፣ ማረፊያውም የከበረ ይሆናል ይላል። ኢየሱስ ምን አይነት ስራ እንደሰራ አመልካች ነው። ምልክት ሆኖ ይቆማል። ከዛስ በዚያን ቀን ይላል። ይሄ በዚያን ቀን የሚለው አመልካች ነው። አሁንም ያንን ቀን ያስታውሰናል። በዚያ ቀን የሚለውን ነገር ሄደን ስንመለከት የትኛው ቀን ነው በዚያ ቀን የሚለው ስንል ከዚህ ከትንቢቱ አንጻር አሁንም ምዕራፍ 12 ላይ ስለምንመጣ እናየዋለን። በዚያ ቀን የሚለው ከትንቢቱ አንጻር የአሦር ንጉሥ መጥፋቱን የሚያመለክት የእስራኤል ሕዝብ መመለሱን የሚያመለክት ከዛ ደግሞ የመሲሁ መምጣቱን የሚያመለክት ነው። በዚያ ቀን የሚለውን ሐሳብ ሄዳችሁ ስትመለከቱት ማለት ነው። የእሰይ ስር በምዕራፍ 11 የተጠቀሰው በሚነግስበት ቀን፣ የተበተኑት በሚሰበሰቡበት ቀን፣ የአሦር ንጉሥ በሚጠፋበት፣ የአሦር መንግስት በሚደመሰስበት በሚሸነፍበት ጊዜ በዚያን ቀን በኋላ ላይ ምዕራፍ 12 ላይ በዚያን ቀን እንዲህ ትላለህ ብሎ የምስጋናን የዜማን ጊዜ እንደደረሰ ይናገራል። ለምን? በዚያ ቀን የተባለው ያን ስለሆነ ማለት ነው። እና የዚያ ቀን የሚለው የመጀመሪያው እነዛን የሚያመለክት ነው። ሁለተኛው ደግሞ ምንድን ነው የሚያመለክተው? የሁለተኛው ዘጸአትን ያመለክታል። በዚያን ቀን የሚለው በኋላ ላይ እመለስበታለሁ። ይሄንን ለማውራት የፈለግኩትን ልጨርሰው አንብቤ አንዴ። ጌታ እጁን ዘርግቶ እንደገና የተረፈውን የሕዝቡን ቅሬታ ከአሦር ከታችኛው ግብፅ፣ ከላይኛው ግብፅ፣ ከኢትዮጵያ፣ ከኤላም፣ ከባቢሎን፣ ከሐማትም ከባህር ጠረፍ ምድር ይሰበስባል። እግዚአብሔር እንደተናገረው ሁሉን ያው የሚያወራው አራቱንም አቅጣጫ ከተበተኑበት እግዚአብሔር ይሰበስባል፣ ያመጣቸዋል። ለመንግስታትም ምልክትን ያቆማል፣ ከእስራኤልም የተሰደዱትን መልሶ ያመጣቸዋል። የተበተኑትን የይሁዳ ሕዝብ ከአራቱ የምድር ማዕዘን ይሰበስባል። የኤፍሬም ምቀኝነት ያከትማል፣ የይሁዳ ጠላቶችም ይቆረጣሉ። ኤፍሬም በይሁዳ አይቀናም፣ ይሁዳም ኤፍሬምን አይጠላም፣ አንድ ይሆናሉ እያለ ይሄ በክርስቶስ ኢየሱስ የሚጀምር ደግሞ በመጨረሻው ደግሞ የሚፈጸም መሆኑን አመልካች ነው እና አንድ ይሆናሉ። የጥል ግድግዳ እንኳን አይደለም ኤፍሬምና ይሁዳ፣ አሕዛብና እስራኤል የጥሉ ግድግዳ ፈርሰው አንድ ይሆናሉ። በማ በክርስቶስ ኢየሱስ። በምዕራብ በኩል በፍልስጤም ተረተር ላይ ይወርዳሉ። ሁለቱም ተባብረው በምስራቅ ያለውን ሕዝብ ይዘርፋሉ። በኤዶምና በሞዓብ ላይ እጃቸውን ያነሳሉ። አሞናውያንንም ይገዙላቸዋል። እግዚአብሔር በሚጋረፍም ነፋስ የግብፅን ባሕረ ሰላጤ ያደርቃል። እጁን በኤፍራጥስ ወንዝ ላይ ይዘረጋል። 7 ታናናሽ ጅረት አድርጎ ይለያየዋል። ስለዚህ ሰዎች ከነጫማቸው መሻገር፣ ይሄ አዲሱ የታምራት መንገድን ያስታውሳቸዋል። እነሱ ከግብፅ ሲወጡ የነበረበትን ቀይ ባሕርን እንዴት እንዳሻገራቸው ይነግራቸውና አሁን ዳግመኛ ዘጸአት አለ። እሱም እኛ በክርስቶስ ኢየሱስ ስናምን የተሻገርነውን ያሳየናል። ቀጥሎ ግን ሌላ ዘጸአት አለ፣ ዳግመኛ ይመጣል እርሱ ይላቸዋል። እና የሆነ በዛ በዘጸአት ቀይ ባሕርን ሲሻገሩ ማርያም አንስታ የዘመረችውን ዝማሬ ምዕራፍ 12 ላይ እናገኘዋለን። ልጨርስላችሁ ግን ምዕራፍ 11 16 እስራኤል ከግብፅ በወጣ ጊዜ እንደሆነ ሁሉ ከአሦር ለተረፈው ቅሬታ ሕዝብ እንዲሁ ጎዳና ይዘጋጅለታል። ደስ አይልም? ከአሦር ለተረፈው ሕዝብ
ልክ የዛ ጊዜ በግብፅ ሲወጡ ቀይ ባህር ተዘግቶባቸው መንገድ አጥተው መሄጃ አጥተው እንደነበሩ እግዚአብሔር ግን ጎዳናን እንደቀየሰላቸው ባህሩን እንደከፈለላቸው እንዲሁም ከአሦር ለተረፈው ቅሬታ ሕዝብ እንዲሁ ጎዳናን ያዘጋጅለታል። እስራኤል ከግብፅ በወጣ ጊዜ እንደሆነ ሁሉ ይላል። ከዛ ምዕራፍ 12 ይህንን ጎዳና ያዩ ሰዎች እነ ማርያም የዘመሩትን ዝማሬ ያስታውሰናል። ዘጸአት ምዕራፍ 15 ቁጥር 2 ላይ የዘመሩትን ዝማሬ አሁን ምዕራፍ 12 ላይ ሲዘመር ታይታላችሁ። ለምን? ዘጸአት ሆነ፣ አዲስ መንገድ በተአምራት በሆነ መልኩ ተሻገርን፣ ወጣን። እኛ ከኃጢአት ከጨለማ ከጨካኙ ከአገዛዙ ነፃ ወጣን። እነሱ ከአሦር፣ እኛ ደግሞ ከኃጢአት ከጨለማ ከሰይጣን አገዛዝ ወጣን። ከዛሁን ምንድን ያለን? ምዕራፍ 12 ላይ የውዳሴ መዝሙር ነው፣ የምስጋና መዝሙር ነው፣ የድል መዝሙር ነው። በዚያን ቀን እንዲህ ትላለህ ይላል። አሁን እዚህ ጋር መጥቶ በዚያን ቀን ይላል። በየትኛው ቀን? በተሻገርክ ጊዜ፣ በአዲሱ መንገድ በወጣ ጊዜ፣ ዳግመኛ ዘጸአት በሆነላችሁ ጊዜ። የዛኔ ዘጸአት 15:2 ላይ ማርያም ከበሮ አንስታ እንደዘመረች ፈረሱንና ፈረሰኛውን በባህር የጣለ እግዚአብሔር ይባረክ እንዳለች፣ መድኃኒቴ እንዳለችው፣ አዳነኝ እንዳለችው አንተም የዛኔ ትዘምራለህ። ምን ብለህ ትዘምራለህ? እንደዚህ ይላል። በዚያን ቀን አቤቱ ተቆጥተኸኛልና ቁጣህንም ከኔ መልሰሃልና አጽናንተኸኛልምና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በእርሱ ታምኜ አልፈራም ትላለህ፣ ትዘምራለህ። ከዛስ ውሃውንም ከመድኃኒት ምንጮች በደስታ ትቀዳላችሁ። በዚያን ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብም መካከል ስራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ስራ ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሏልና ደስ ይበልሽ እልልም በይ በማለት ምዕራፍ 12ን ይጨርሳል። እግዚአብሔር አብዝቶ ይባርካችሁ። ምዕራፍ 12ን እንዲሁ ከፋፍላችሁ ለማጥናት ከፈለጋችሁ ከምዕራፍ 12 ያው ከ10 ከ11 የቀጠለ ነው ብያችኋለሁ። ከዛ የምትመለከቱት ከታላቁ ስጋት በኋላ የመጣ የምስጋና ዝማሬ ነው የምታዩት። ይሄ ምዕራፍ 10 ላይ ከአሦር ወረራ ተጨንቀው የነበሩበትን እንዴት አጠገባቸው ደርሶ እንደነበር እንዴት እንደታደጋቸው አስበው፣ በዛ ጊዜ ደግሞ ከግብፅ የወጡትን አስበው ማርያም ጋር እንደዘመሩ አሁንም የዝማሬ የውዳሴ ጊዜ ከፊታችሁ አለ ብሎ የዚያን ቀንን ይቀጥርላቸዋል። ሁለተኛው ዘጸአት ነው ይሄ ክፍል ማለት ምዕራፍ 11 ከ15 እስከ 6 ጋር ያለውን ከ5 ምዕራፍ 11 ላይ ምዕራፍ 11 ከ15 እስከ 16 ማለት ነው። አሁን ያነበብኩላችሁ ከእርሱ ጋር የተያያዘ ነው። እንግዲህ በዚያን ቀን አሦር ድል የተደረገበት፣ መሲሁ መጥቶ ሰውን ከኃጢአት ከሞት ባርነት ነፃ ያወጣበት፣ በስጋ ከአሦር እኛ ደግሞ በመንፈስ ደግሞ በመሲሁ አማካኝነት ከጨለማ አገዛዝ ከሰይጣን ስርዓት ከኃጢአት የተፈታንበትን አስበን የምናመሰግንበት የምስጋና ጊዜ፣ አሁንም ቀጣይ ደግሞ በክርስቶስ ዳግም መምጣትና ለዘላለም አብረን ስንኖር የሚቀጥል ምስጋና እንዳለ አመልካች ነው እና ምዕራፍ 10 11 12 በዚህ ይጠናቀቃል። እግዚአብሔር ይባርካችሁ።